አያሌ ቦታ አገኝ ነበር። በዚህ አጋጣሚ የማላቀውን ደስ የሚል ዓለም አሳየኝ። ለመጀመሪያ ጊዜ የሴትነቴን ትርጉም እንዲገባኝ አደረገኝ። እኔ ማግባት ማለት ልጅ ወልዶ ከባል ጋር መኖር ነበር የሚመስለኝ። ግን ከዚህ የበለጠ በፍቅር ዓለም ውስጥ ጣፋጭ ነገርም አለ እንድል አደረገኝ። ከቤተሰቦች ተደብቄ ራሴን አሳልፌ ለዛ ለባለ ሀብት ሰጠው። ያ ባለ ሀብት ፕሮጀክቱን አጥንቶ ቢጨርስም የእናቴ ልጅ ክፍል 14 ይሄን አዳምጠን ነበር። ዛሬም እንደሚቀጥለው ክፍል 15ን ይዤላችሁ መጥቻለሁ። አብራችሁ ይሁኑ። እሱም ከኔ መራቅ ስላልፈለገ በየጊዜው ከከተማ ወደ ገጠር ይመላለስ ነበር። አባቴ ደግሞ ቃል ለገባለት ሰው ሊድረኝ ሽር ጉድ እያለ ነው። በመጨረሻ ግን የፈራሁት ነገር ተከሰተ። አረገዝኩ። በጣም ነበር የፈራሁት። ከዛ ጉዳዩን ለሱ ነገርኩት። እሱ ምንም ሳይመስለው ደስታውን ገለጸልኝ። እኔ ያለ ትዳር ማርገዝ ነውር ነው አልኩት። እሱ አይ እኔ አገባሻለሁ ሽማግሌ ልካለሁ አለኝ። እንዳለውም ወደ አባቴ ሽማግሌ ላከ። አባቴ ግን ቃል የሰጠሁት ሰው አለ። በዚህ ሁኔታ ባለሀብቱ ጋር እንደሆነለት ሲባባል በስተመጨረሻ ልጅህን ያለኔ ማንም አያገባትም ምክንያቱም እርጉዝ ናት አለው። ከዛ አባቴ አበደ። እኔንም ባለሀብቱንም ካልገደልኩ ሲል ባለሀብቱ እንዴት ተደፈርኩ አለ። ከሱም ብሶ እና ይለይለት ብሎ እኔን ይዞ የጠፋና ባህር ዳር አመጣኝ። ጥሩ ኑሮ ነው ያለው፣ ግን ዘመድ የሚባል ነገር የለውም። አንድ ነው በቃ። ያደገው ማደጎ ቤት መሆኑንና ከዛ በትምህርቱ እድል አግኝቶ ውጭ እንደቆየ የሀብቱ ምንጭ ከዛ የሰራው ስራ መሆኑን ነው የነገረኝ። ከዛ በቃ አብሬ መኖር ጀመርኩ። ነገር ግን ለምን እንደሆነ አላውቅም፣ ሁሌም በጠባቂ ነበር የሚንቀሳቀሰው። እናም የመጀመሪያ ልጅ ወለድኩለት። በጣም ነበር የተደሰተው። ይሄ ልጅ ያስታውቃል፣ እንደኔ ቆራጥ ነው የሚሆነው ይህ ነበር። አንተ በጣም ነበር የምትወራጨው፣ ያንን እያየ ይመስለኛል። ቀጥሎ ሌላ ልጅ ደገምኩ። ተከታታይ ስለሆነብኝ ድካም አልለቀቀኝም። በዛ ላይ የቤተሰብ ናፍቆት አሰቃየኝ። አባቴ ጋር ተደብቄ ደብዳቤ ላኩ። ካሁን በኋላ ልጅ አይደለሽም፣ አንድ ልጅ ነው ያለኝ፣ እሷም ደግነሽ ናት ብሎ መለሰልኝ። ትንሽ ጊዜ ወሰድኩና እናንተ መራመድ ስትጀምሩልኝ አባቴ ራራልኝ ብዬ ሞግዚትና አንድ የባለቤቴን ጠባቂ ስንታየሁ ይባላል ይዣቸው ገባሁ። አባቴ ገና ሲያየኝ አበደብኝ። አይንሽን እንዳላይ ሳልገልሽ ጥፊ ያለኝ። እናቴ ትራራለኝ ብል ብሳ ተገኘች። አዋረድሽኝ አለችኝ። ደግነሽ ብቻ ናት ስታለቅስልኝ የነበረችው። ከዛ ስንታየሁ በቃ ሌላ ችግር ሳይመጣ እንሄድ አለኝ። በቃ ተነስቼ ወጣሁ። በቃ ከዛን ጊዜ በኋላ እናቴም አባቴንም አላየኋቸውም። ደግነሽ ፈልጋ ያገኘች በስንታየሁ አማካኝነት ነው። ብዙ ፈልጋ አታኝ ስንታየሁን በአጋጣሚ ገጠር ገብቶ ገበያ ውስጥ አግኝታው ነው። ይሄው እዚህ ስትመጣ ነው የእናትና አባቴ ሞት ያረዳችኝ። እነሱም ቂም ቋጥረው አልቀሩም፣ ይቅር ብለውሻል አለችኝ። ግን ያማል ልጄ ናትዬ። አባት ገዛው ሀብታም ቢሆንም ችግር አያጣውም። እሱ ክፉ ያልሆነብኝ እኔ ላይ ብቻ ነው። ከተበሳጨብህ ምንም ከማድረግ አይመለስም። ብዙ ሰው ጎርቷል፣ በዚህም ጥላት አፈርቷልና ከጊዜ በኋላ የተለያየ ዛቻ ይደርስበት ጀመር። አንድ ቀን ከእንቅልፌ በጧት ቀስቅሶኝ ተነሺ በጊዜ አዲስ አበባ መግባት አለብን አለኝ። ለምን ስለው በቃ እዛ ስትደርሺ እነግርሻለሁ አለኝ። የማውቀው ነገር የለም እሺ ከማለት ውጪ። አዲስ አበባ ስንደርስ ወደ መገናኛ አካባቢ ወስዶ አንድ ትልቅ ግቢ አስገባኝ። ምንድነው ስለው ከአሁን በኋላ እዚህ ነው የምትኖሪው፣ ይሄ ቤትሽ ነው የራስሽ፣ እና ደግሞ ማንንም ማመን የለብሽም። እኔ ችግር ውስጥ ስላለሁ አንቺን ያጠፉሻል እኔን ለመጉዳት። አደራ ልጆቼን ይዘሽ ተደበቀሽ ተቀመጪ። ለማንም ልብሽን እንዳከፍቲ፣ ማንንም ማመን የለብሽም ብሎ የባንክ ሂሳብ ከፍቶ ሰጠኝ። በጣም ብዙ ገንዘብ ነበረበት። ይህ ሁሉ ስለው ምንም አይነት ጥያቄ አትጠይቂ፣ ይሄ ልጆቼ ማሳደጊያ ነው አለኝ። ከዛ በማላቀው ከተማ ብቻዬን ትቶኝ ተመለሰ። ከዛ በኋላ ሳላየው ቆየ። ስልክ የለ ደብዳቤ። በቃ ብቻዬን ከናንተ ጋር አንድ ግቢ ውስጥ ዘግቼ ከዛ ጊዜው እየገፋ ሲሄድ
ባንክ ቤት ስመላለስ የሚያቀኝ የባንኩ ማናጀር እንዲያማክረኝ አወራሁት። ያለ ገንዘብ ብዙ ነው፣ ግን ወጪ ብቻ ነው የሚሆነው ስለው ሀሳብ እንዲሰጠኝ ስጠይቀው ሌላ ቤት ስለመግዛት አማከረኝ። እሺ ብዬ አሁን የምንኖርበትን ቤት ገዝቼ ገባው። የመገናኛውን ቤት አከራይቼ ለመተዳደሪያችን አረኩት። እናም በየወሩ የት እየጠፋሽ ነው የምትመጪው ላልከው የኪራይ ገንዘብ ለመቀበል ነው። አባቴ የማመሰግነው ነገር ቢኖር ባዶ እጄን አልተወኝም። ነገር ግን ከዛን ቀን በኋላ የት እንደገባ አላውቅም። ኃይለኝነቱን አትንኩባይነቱን አውቃለሁ። ገድሎ ይጥፋ ይሙት ይዳን የማውቀው ነገር የለም። ስለምበሳጭ ነው አባታችሁ ሞቷል የምላችሁ። በትክክል ምን እንደሆነ አላውቅም። ስንታየው ግን ሰው ገሎ ከኢትዮጵያ ውጭ ሳይወጣ አይቀርም ብሎ በቅርብ ግን እንጃ ብላ ሀሳቧን ተናግራ ሳትጨርስ በረጅሙ ስትተነፍስ የኔ ሀሳብ ደግሞ ጀመረ። ስለ አባቴ ምን ሆኖ ይሆን? እናቴ ይዛ የቆየችው ሚስጥሯን ሁሉ ስለነገረችኝ ከሷ እኩል ነው እፎ ያልኩት። እሷ ላይ ያለ ጥያቄ ሁሉ ተመልሶልኛል። ነገር ግን አዲስ ሀሳብ ተከስቷል። የአባቴ ጉዳይ አባቴ የገለጸችበት መንገድ ብዙ ውበት ባይኖረውም እሱን በህይወት ባገኘው ብዬ ተመኘው። ምን ገጥሞት ይሆን? የት ሄዶ ይሆን? ገለውት ይሆን እያልኩ ማሰብ ያልቀረም። ለእናቴም ብንፈልገው ብያት ነበር። እሱ የማይሆን ነው። እሱ በህይወት ካለ በፍጹም እኛን ፈልጎ አያጣም። ምክንያቱም እንኳን እኛን ሆነ ብሎ የደበቀውን ጥላቱን እንኳን ፈልፍሎ የሚያወጣ ሰው ነው ብላ ሀሳቤን ውድቅ አደረገችብኝ። እናም እኔ ስለ አባቴ መሞት በከፊሉ ይሆናል ብዬ አሰብኩ። በጧት ተነስቼ ግቢ ውስጥ ሩጥ እያልኩ ስፖርት እየሰራው ነበር። ላለመረበሽ ብጠነቀቅም እናቴ ሰምታኝ ነው መሰል ቱታዋን አድርጋ መጣች። ሳኩባት። ደግሞ እንዴት ነው የሚያምርባት! ይሄ ቱታ መቼም ለመዝናናት ነው የሚሆነው፣ ነጭ ከመሆኑ ሰውነቷ ላይ ስትር ማለቱ። እናት ያልመሰለችኝም ሁላ በዚህ ቱታ ስፖርት አያዋጣም አልኩ ለራሴ። አጠገቤ ሮጥ እንደማለት ስትል ቀልድ እንደነገሩት ሰው ፍርፍር ብዬ መሳቅ ጀመርኩ። ከአለባበሷ ጋር አሯሯጧ ያስቃል። አረ እናቴ ምንድን ነው? ማበረታቻ ነው ወይስ ከምርሽ ነው አልኳት መሮጤን ሳላቋረጥ። እንዴ ምን ችግር አለው? ስፖርት ለጤንነት ብላ ሳቀች። ግን እኮ አይን በሚያጠፋ ነጭ ቱታ አይሆንም፣ አታበላሽ፣ ወጣ ስትይ ታደርገዋለሽ አልኳት። ስለሌለኝ እኮ ነው፣ ስፈልግ ይሄንን ያገኘሁት። በተቻለ መጠን እንግዲህ መሬት አልቀመጥ ብላ ሳቀች እና ትንሽ ዱብ አለች አብራኝ። ትንፋሿ ቁርጥ እያለ ማውራት ሲከለክላት ቆም አለች። ሰውነቷ እንድታላቅቅና ለዛሬው እንዲበቃት ነገርኳት። ሳያት ግን ዋና ዓላማዋ ስፖርት መስራት አይመስለኝም። ትንሽ ጠበቀችኝና እኔንም አስቆመችኝ እና ግቢ ውስጥ ካለው አስቆማኝ ግቢ ውስጥ ካለው አግዳሚ ወንበር ላይ ሄደን ተቀመጥን። ምንድነው እናቴ? አብረን እናስተካክለዋለን። ብቻሽን ከአሁን በኋላ አትቸገሪም። ማድረግ ያለብንን ሁሉ ለእናቴ ያለ ገደብ አደርጋለሁ አልኳት። ስለ መገናኛው ቤታችን ነግሬህ የለ? ይህንን የምታውቀው አንተ ብቻ ነህ። እንደ እውነቱ ከሆነ በፊት ላይ ወንድም ትክክለኛ አስተዋይ ነገሮችን መቆጣጠር የሚችል ይመስለኝ ነበርና ለሱ ነበር ያንን ቤት ያሰብኩት። ነገር ግን አሁን እሱን ሀሳቤን ትቼዋለሁ። ቅጣቱንም ያገኛል። እና ምን ልልህ ነው መሰለ፣ ቤቱ ባንተ ስም ማዘዋወር ፈልጋለሁ። ይህንን ሳደርግ ደግሞ ማንም እንዲያውቅ አልፈልግም። እሺ፣ ወደፊት ትዳር ስትይዝ ያለምንም የቤት ሀሳብ እንድትኖር ፈልጋለሁ። ላደረኩ ነገር ሁሉ መካሼ ነው። በእርግጥ ዞሮ ያው ለእናንተው ነበር አለችኝ እጄን ያዝ አድርጋ። እናቴ ግን አቤል ይቀጥላል። የእናቴ ልጅ ክፍል 15 ይህንን ይመስል ነበረ። በክፍል 16 እስከምንገናኝ ቸሩ ሁሉ ይግጠመን እያልኩኝ አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እጅግ አመሰግናለሁኝ። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ ዓለማችንን ከክፉ መከራ ይጠብቅልን እያልኩ ስንብቴን ከወዲሁ አደርጋለሁ። ሰናይ ጊዜ። ባይ ባይ።